በዚህ ቪዲዮ ውስጥ 100 ቤቶችን እየገነባንና በነፃ እየሰጠን ነው። እያንዳንዱ ቤት የቤተሰቦችን ህይወት ይለውጣል። የራሳቸው ቤት ያልነበራቸው ይህ ቤተሰብ አሁን ለነሱ ቤት እንደምንገነባላቸው ምንም የሚያውቁት ነገር የለም። አይናችሁ ላይ የታሰረውን ጨርቅ ፍቱና ወደ ኋላ ዞር በሉ። ከጀርባችሁ ያለው አዲሱ ቤታችሁ ነው። እንዲህ አይነት ስሜት ውስጥ ይገባሉ ብዬ አልጠበኩም ነበር። በጣም ተደስተዋል። ይህ በነፃ ከምንሰጣቸው 100 ቤቶች ውስጥ የመጀመሪያው ብቻ ነው። ደስተኛ በመሆናቸውም እኔም ደስ ብሎኛል። በዚህ ቪዲዮ በመንገነባው በእያንዳንዱ ቤት አስተማማኝ የመኖሪያ ቦታ ለሌላቸው ቤተሰቦች የኑሮ ጥራትን እናሻሽላለን። እነዚህ ቤቶች ለመገንባት ብቻ በዚህ ቪዲዮ ላይ በሚሊዮን የሚቆጠር ዶላር አውጥተናል። ምክንያቱም እዚህ ጃማይካ ውስጥ በአሁኑ ጊዜ ከግማሽ ሚሊዮን በላይ ሰዎች ለህይወት አስጊ በሆኑ ሁኔታዎች ውስጥ ይኖራሉ። ለምሳሌ የዚህ ቀጣዩ ቤተሰብ ቤት በማንኛውም ሰዓት ሊደረመስባቸው የሚችልና በጣም አደገኛ የማይታመን ነው። ይህን ቤት አንተ ነው የገነባኸው? አዎ፣ ለብቻዬ ሁሉንም ቁሳቁሶች ገዝቻ አመጣሁት። ግን እዚህ ያለው ተራራ ላይ ነው። ታዲያ ይህን ሁሉ ቁሳቁስ ተሸክመ ነው? አዎ፣ በራሴ ተሸክሜ። ዋው! ለዚህ ቤተሰብ ቤት መገንባት እንደምንፈልግ እናውቅ ነበር። አዲሱን ቤታቸውን እስከምንገነባ ድረስ ለጥቂት ጊዜ ለእረፍት ላክናቸው። በዚህ ቤት ውስጥ ይኖር የነበረ ቤተሰብ ወደዚህኛው ቤት ሲሸጋገር የሚሰማቸውን ስሜት ለማየት ጓጉቻለሁ። አሁን የምታዩት የእናንተ አዲስ ቤት ነው። ለጉዞ የላክናችሁ ይህን ቤት ለመገንባት ጊዜ ለማግኘት ነበር። የቤቱን ውስጥ ማየት ትፈልጋላችሁ? ኑና አዩት። አዲስ የቤት ዕቃዎች እንደሚያስፈልጋችሁ ስላስተዋልን ቤቱን ሙሉ በሙሉ በዕቃዎች አሟልተናል። አሁን ከኤሌክትሪክ በተጨማሪ የውሃ ታንከርና የቧንቧ ውሃ አላችሁ። በዚህ ክፍል ውስጥ ለሁለቱ ልጆች ድርብ አልጋዎችን አድርገናል። ማዶ ካለው ኮሪደር ደግሞ አዲስ የተወለደ ልጅ እንዳላችሁ ስለሰማን ትንሽ አልጋ ያለው ለእናንተ መኝታ ቤት አለ። ኑሯችን በጣም ከባድ ነበር። ሕይወታችንን ቀይራችሁልን። ይኸውላችሁ የቤቱ ሕጋዊ ሰነድ። እነዚህ ቤተሰቦች የሚኖርባቸው ቦታዎች በጣም አደገኛና ለህይወት አስጊ ናቸው። ይሄ ቤተሰብ አሁን የሚኖርበት ቦታ ነው። ዝናብ በሚዘንብበት ጊዜ ጣሪያው ስለማይሰራ ቤቱ ሙሉ በሙሉ በውሃ ይሞላል። ልጆቹም ስለሚፈሩ መተኛት አይችሉም። ካሁን በኋላ ግን እንደዚህ አይሆንም። ያንን አዲስ ቤት ለእናንተ ገንብተናል። ይኸውላችሁ ቁልፉ። ይሄ ገና ጅምሩ ነው። በጃማይካ ውስጥ ለብዙ ቤተሰቦች ቤትን መገንባት ችለናል። 100 እስኪሞላ አናቆምም። ቀጣዩ መዳረሻችን በየዓመቱ በመቶዎች የሚቆጠሩ ቤቶችን የሚያፈርስ ወንዝ ያለበት ቦታ ነው። በዝናብ ወቅት ይህ ወንዝ በድንገት ሞልቶ ቤቶችንና በውስጣቸው ያሉትን ሰዎች ጠርጎ ይወስዳል። ይህም ማለት ወንዙ ሲሞላ አሁን ሰዎች የሚኖርባቸው ቤቶች ሊጠፉ ይችላሉ ማለት ነው። አዎ ይጠፋሉ። በእኔ ዘመን ግን እንደዚህ አይሆንም። ምክንያቱም ጥቂት ማይሎች ርቀት ላይ ለዚህ ማህበረሰብ አዳዲስ ቤቶችን ገንብተናል። ቀልድ አይደለም። ይሄንንም ቤት ሁሉንም በነፃ እየሰጠን ነው። በጣም ብዙ ቤቶች ናቸው። የቀድሞ ቤታቸውን በወንዙ በፈረሰባቸው በማሪያና በልጇ ጀመርን። ያለ አልጋ መኖር ለነሱ በጣም ፈታኝ ነበር። እንግሊዘኛ ስለማይናገሩ ዞር ብለው አዲሱ ቤታቸውን እንዲያዩ እባክህ ተርጉምላቸው። Aquí está tu nueva casa. Ay, Dios. Gracias, padrecito lindo. Bonito. Gracias. ችግር የለም። የቤቱን ውስጥ ገብታችሁ እዩት። ቤቱ በነፃ እንደተሰጣቸው ሲያውቁ በጣም ተደስተዋል። Sí, se puede acostar. Ay, voy a dormir. ስለ አዲሱ ቤት ምን ይሰማሻል? ¿Me puedo dar un abrazo? ለዚህ ነው እንደዚህ ያሉ ቪዲዮዎችን የምንሰራው። ደስታቸውን Con todo el corazón. ካሁን በኋላ ስለ ወንዙ መጨነቅ የለባችሁም። አዲስ የተወለደ ልጅ እንዳላቸው ሰምተን ትንሽ አልጋ ገዝተንላቸዋል። ከጀርባዬ ያሉትን 8 ቤተሰቦች በአንድ ጊዜ ነው ቤቶችን የምንሰጣቸው። ሕይወታቸው ለዘላለም ሊለወጥ ነው። ሁላችሁም አይናችሁ ላይ ያለውን ጨርቅ ፍቱና አዲሱን ቤታችሁን እዩ። እንኳን ደስ አላችሁ። Congratulations. Hey, gracias por la casa, Jimmy. ስለ አዲሱ ቤት ምን ያስባሉ? ቤታችሁን ወደዳችሁት? Nueva casa. Gracias. ከፎቶግራፍ የተሻለ ነገር አለኝ። ከእኔ ጋር እግር ኳስ መጫወት ትፈልጋለህ? Yeah. ለዚህ ማህበረሰብ ቤቶችን ብቻ ሳይሆን ይህንን ግዙፍ የእግር ኳስ ሜዳም ሰጥተናቸዋል። በመቶዎች የሚቆጠሩ ልጆች እዚህ እየጠበቁን ነው። በአዲሱ ሜዳቸው እናስደንቃቸዋለን። Brand new soccer field. Let's play some soccer. Enjoy your new soccer field. Go have fun. ሜዳው ከአዳዲስ የስፖርት ትጥቆች ጋር ነው የቀረበው። ልጆች በደንብ ተዝናኑበት። All right, here's some Feastables. ልጆቹ ቸኮሌቱን በጣም ስለወደዱት በብዛት እናከፋፍላቸው። Feastables mejor que Hershey's. I don't know what he said, but if he said it tastes good, then he's correct. ብዙ ቤተሰብ አስተማማኝ ቤት ያስፈልጋቸው ነበር። በቻልነው መጠን ብዙ ቤቶችን ገነባን።
አርጀንቲና ውስጥም እርዳታ የሚያስፈልገው ማህበረሰብ ነበር። ልጆቹ ደህንነቱ የተጠበቀ ቦታ እንዲኖራቸው ቤቶችን ገነባን። ሜክሲኮ ድረስ በመሄድም ለተለያዩ ማህበረሰቦች ቤቶችን መገንባታችንን ቀጠልን። ኮሎምቢያ ስንደርስ ቤቶቻቸው በከባድ ንፋስ የወደመባቸውን ሰዎች አገኘን። ለምሳሌ ቀጣዩ ቤተሰብ ይኖርበት የነበረው ቤት በንፋስ ወድሟል። ቤቶቹ ለመኖሪያነት የማይመቹ ነበሩ። ለጆን እና አና አዲስ ቤት ገነባንላቸው። አሁን የምንሰጣቸው ይሆናል። አይናችሁን ግለጡ። እንኳን ደስ አላችሁ። ይህ በእውነት የእናንተ ቤት ነው። ሁሉም በድንጋጤ ውስጥ ናቸው። የእነሱ ቤት መሆኑን ያመኑ አይመስሉም። እንባዎቻቸው ብዙ ይናገራሉ። Bastante. Nosotros iniciamos con una habitación prefabricada. ¡Tenemos casa! ጆን እና አና ብቻ ሳይሆኑ ለቀረው ማህበረሰብም ተመሳሳይ ነገር አድርገናል። በዓለም ላይ ያለ እያንዳንዱ ሰው አስተማማኝ ጣራ ሊኖረው ይገባል። ግን አንዳንድ ጊዜ ግንባታው አስቸጋሪ ሊሆን ይችላል። ሳላስበው የቤቱን ቁልፍ ሰበርኩት። ቤተሰቡም ደርሰዋል። ምን እንደማደርግ ግራ ገብቶኛል። ቁልፍ የተሰበረ መስሎኝ ነበር። ነገር ግን በሩ ተከፈተ። ሁላችሁም ግቡ። Hey, how's it going? ሆሴና ቤተሰቡ አሁን የራሳቸው ቤት አላቸው። ከአሁን በኋላ ስለ ቤት አይጨነቁም። ብቸኛ የትራንስፖርት መኪናቸው ተበላሽቶ ስለነበር አዲስ ሞተር ሳይክል ስጦታ ሰጠናቸው። በየመንደሩ ያሉ ሰዎች በትራንስፖርት እንደሚቸገሩ ስላስተዋልኩ ለልጆቹ በሙሉ ብስክሌቱን ሰጠናቸው። ዘጠኝ ቤቶችን ከሰጠን በኋላ የመጨረሻው 100ኛ ቤት ቀርቶናል። አይናችሁን ግለጡና አዲሱን ቤታችሁን እዩ። እንኳን ደስ አላችሁ። እነዚህ ቤቶች ለመገንባት ለረዱን አጋሮቻችንና እነዚህን ቪዲዮዎች ለምታዩት ለእናንተ ምስጋና ይድረሳችሁ። እናንተ ባታዩት ኖሮ እነዚህን ቤቶች መገንባት አንችልም ነበር። ወደፊት 1000 ቤቶችን ለመገንባት ተስፋ አደርጋለሁ።